የተጀመረው የዋስትና አልባ የብድር አገልግሎት የንግድ ሀሳብ ኖሯቸው ነገር ግን ወደ ተግባር ለመለወጥ የፋይናንስ ችግር ለገጠማቸው ዜጎች እንግዲህ ፋይናንስን በማቅረብ ወደ ስራ እንዲገቡ ያደረገ ይገኛል። ከዛም ባለፈ እንግዲህ ለሀገር የኢኮኖሚ እድገት ትልቅ አስተዋጽኦ እያበረከተ ይገኛል። እንዳጠቃላይ ግን ይህ አገልግሎት የፋይናንስ ተደራሽነት ላይ ምን አይነት ተጨባጭ ለውጥን አምጥቷል ስንል ጠይቀናል። እስከ ቅርብ ጊዜ ድረስ ባንኮች ያው በዋስትናን መሰረት ያደረገ ብድር ነበር የሚሰጡት። ያው በሀገር ደረጃም ተበዳሪዎች ቁጥሩም በጣም አነስተኛ ነበረ። ምክንያቱም ብዙ ሰው ዋስትና ማምጣት ስለማይችል ማለት ነው። ምክንያቱም ባንኮች ዋስትና ይቀበሉ የነበሩት እንግዲህ ቤት ወይንም መኪና ወይንም ማሽነሪ እንደዚህ ቋሚ ሀብትን መሰረት ያደረገ ነበረ። ስለዚህ ይሄ ግን ተደራሽ መሆን አልቻለም። ማጆሪቲው በተለይ ወጣቱ ክፍል የስራ ሀሳብ ያለው ስራም ያለው ብድር አክሰስ ግን አያገኝም ነበረ ማለት ነው። ስለዚህ አሁን በቅርብ ጊዜ በዚህ 2 ዓመት በብዙ ባንኮች እየተጀመረ ያለ የብድር አይነት ነው። በጣም ቆንጆ ነው። ሰዎች ሀሳብ ያላቸው በገንዘብ እጥረት ምክንያት ከስራ ውጭ እንዳይሆኑ የሚያደርግ ነው። እድገቱም ጥሩ ነው። አሁን እየታየ ያለው በየቦታው የምናያቸው ሪፖርቶች ጥሩ ነው። ስለዚህ የብድር ተደራሽነትን ከማስፋት አንጻር መልካም አጋጣሚ ነው። ያለ ዋስትና የሚሰጥ የብድር አገልግሎት ያለመከፈል ሂደቱ ዋስትና ካለው ብድር ጋር ሲነጻጸር ምን ይመስላል? ተቋማቶቹስ ይሄንን እንዴት እየተቆጣጠሩት ነው? ሲያበድሩ የአንድ የሚያዩት የሪስኩ ተጋላጭነቱ ነው አይደለ? ለምሳሌ ዋስትና ያለው ብድር ሊኖረው የሚችለው ወለድ ዋስትና ከሌለው ብድር ይለያያል። ኦብቪየስሊ የስጋት መጠኑ በተለይ ዋስትና አልባ ሲሆን የስጋት መጠኑ ከፍ ይላል። ነገር ግን እንደ ማህበረሰብ በጣም ህዝባችንንም ወጣቶቻችንን ማስተማር የምንፈልገው የነሱ ሀሳብ የነሱ ራዕይ ፕላስ እንደገና በቀጣይም የሚመጣው ወጣት ዋስትናው የስራ እድሉ የሚረጋገጠው በመክፈል ባህሪ ነው። ስለዚህ ያ ዋስትና ይሆነናል ብለን ገብተንበታል፣ እየሰራንበት ያለ ነው። እንግዲህ ምናልባት በሀገር ደረጃ የዚህ በተለይ የሴልፎን ተደራሽነት ስልክ ምክንያቱም ዋስትና አልባ በአብዛኛው የአንኮላተራላይዝድ ዲጂታል ሌንዲንግ ብለን ስንል ሰዎች በስልካቸው ነው ብድሩን እንትን የሚሉት የሚጠይቁት። ስለዚህ ያንን ብድር በጠየቁበት ሞመንት ነው እንትኑን የሚያገኙት። ይሄ አንድ ጥሩ ነገር ነው፣ በተለይ የስልክ መስፋፋት። ስጋቱ ግን በተመሳሳይ መልኩ የሚስጥር ቁጥርን አለመጠበቅ ወይንም ደግሞ ዋን ታይም ኦቲፒ የምትባላለች እሷን ለራስ ብቻ በሚስጥር አለመያዝ የማህበረሰባችን በዚህ በዲጂታል አጠቃላይ ዲጂታል ኦፕሬሽን ላይ ንቃቱን መጨመር መቻል አለብን እና የመንታፊዎች ሚና ትልቅ ስጋት ሆኖ ይታያል። እሱን ሚቲጌት ለማድረግ እንግዲህ በየደረጃው እየተሰራ ያለበት ሁኔታ አለ። ሁለተኛው ትልቁ ስጋት ያለ መከፈል ብድሩ ከተወሰደም በኋላ ዋስትና ስለሌለው አሁን እንግዲህ ያለ መከፈል አደጋም አለበት። ነገር ግን አለመክፈል ብዙ የሚያዋጣ አይደለም። በቀጣይ በተለይ ብድር ወስደው የማይከፍሉ ሰዎች አሁን ባለው ሁኔታ በቀጣይ የትኛውንም ባንክ ሊጠቀሙ አይችሉም። ስለዚህ የራሳቸውንም እድል የሌሎችንም ሰዎች እድል ስለሆነ የሚዘጉት እሱን ግንዛቤውን በጨመርን ቁጥር ከባንክ ጋራ ስርዓቱን ጠብቆ የመክፈል ባህሪ ይዳብራል ብዬ ነው ማስበው። ያለ መከፈል አደጋው ግን አሁንም ፊት ለፊት እያጋጠመን ያለ ችግር ነው። ሰፊውን ህዝብ ተደራሽ የሚያደርግ ነው። እነዚህ ብድሮች በነገራችን ላይ ሴክተሮችንም ታርጌት ያደርጋል። ለምሳሌ አሁን ነጋዴን ብቻ ወይንም ደግሞ ፔቲ ትሬደርስ አነስተኛ ንግድን እንደዚህ እነሱን ብቻ ታሳቢ ያደረገም አይደለም። ግብርና ውስጥም ለምሳሌ ገብተናል። ግብርና ላይ አሁን ዶሮ የስጋ ዶሮ እንትን የሚሉ እንቁላል ዶሮ ንብ የሚያንቡ ከብት ገዝተው የሚያደልቡ እነዚህ ሁሉ እዚህ
ዋስትና አልባ ብድር ላይ ወይንም ዲጂታል ሌንዲንጋችን ላይ ታቅፈዋል። ስለዚህ ብዙሃኑን ነው እንትን የሚያደርገው። እንዳልኩሽ ገደብ የለውም፣ ጂኦግራፊ አይወስነውም። በየትኛውም ኮርነር ያለ ሰው እዚህ ላይ ተጠቃሚ ይሆናል። በዋናነት ይሄ የኢኮኖሚ ወጣቱ አለበት የምንላቸው የኢኮኖሚ ሴክተሮች ላይ ፎከስ አድርገን እንትን እንላለን። ይሄ ትሬዲንጉ ላይ ብቻም አይደለም።